ሰላም ለክ መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን በየማዕረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንን ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህች ዕለትና ሰዓት አድርሶን በዚህ በተቀደሰው ተራራ ለተቀደሰ ዓላማ በቤቱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንግዲህ የእግዚአብሔር መልካም ፈቃድ ተከታታይ ትምህርት አለን፣ ሁላችንም የምናውቀው ነው። እየተማማርን ያለነው የቅዱስ ጳውሎስ መልእክት ነው። 14 መልእክቶች ሲኖሩት ከነኛ መካከል ወደ ቆሮንቶስ ምዕመናን የተላከ 2 ስለሆነ ከሁለት አንዱን የመጀመሪያው ነው። መጀመሪያውና ሁለተኛው የሚል አለ፣ ቀዳማይና ካላይ የሚባል አለ፣ ወይም ፊተኛና ኋለኛ ማለት ነው። የመጀመሪያውን መልእክት ነው። በቆሮንቶስ የነበሩ ምዕመናን በሃይማኖት ዙሪያ ላይ የነበረባቸውን ተጽዕኖ፣ የአየር ጠባይ፣ የኑሮ ዘይቤ፣ መልክዓ ምድር፣ በአጠቃላይ የነበረባቸው ውጣ ውረድ ያንን ተረድቶ ከዚህ ሁሉ መከራ የሚወጡበትን መንገድ ሐዋርያው ቅዱስ ጳውሎስ አጥንቶና መርምሮ የመፍትሄ ሐሳብ ይጽፋል ማለት ነው። ሁልጊዜም እንደምናወራው አንዳንድ ጊዜ መልእክትና መጽሐፍ ቅዱስን ስናነብ መዝለቃችን ብቻ ነው ብዙ ጊዜ የምናስበው። መጽሐፍ ቅዱስን መዝለቅ ማለት ማወቅ ማለት አይደለም። 4 ጊዜ ዘለቁት የሚል ሰው አለ። 4 ጊዜ ዘልቆ ግን 4 አረፍተ ነገርን መረዳት ካልተቻለ መጽሐፍ ቅዱስን ባያዩ ይሻላል። ዝም ብሎ በድካም አይደማጥፋት ነው የሚሆነው ማለት ነው። የኛ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እያንዳንዱ አረፍተ ነገር ከጥግ እስከ ጥጉ ተንትና ተርጉማ ታስተምራለች። ለዚህ ነው አንድምታ ትምህርት ቤት የሚባለው በዚህ ደረጃ ነው የሚማሩት ማለት። ለዚህ ነው ዓመታትን የሚፈጀውም ለዚህ ነው። ለመዝለቅማ 1 ዓመት ይበቃል። 5 ዓመት አዲስ ኪዳን ምን አይደለም። ለመዝለቅ እኮ 1 ዓመት ይበቃል። አይበቃም? አይበቃም እንዴ? ይበቃል። የማርቆስ ወንጌል 28 ምዕራፍ አለው። የማቴዎስ 28 ምዕራፍ አለው። የማርቆስ ወንጌል 16፣ ሉቃስ 24፣ ዮሐንስ 21 እንደዚሁ ግብረ ሐዋርያት 28 ብለን እኮ መዝለቅ እንችላለን። ይሄን ማንበብ አይከብድም። ብዙም የሚያስጨንቅ ጉዳይም አይደለም። ብዙም ጊዜ አይፈጅም ማለት ነው። 5 ዓመት ለአዲስ ኪዳን በጀት በጅታ ጊዜን ሰጥታ ሊቃውንትን መድባ ነው የምታስተምር። ለምን ማለት ቢባል እስከ ጥጉ ድረስ መጽሐፍ ቅዱስ ጥንቅቅ ብሎ መታወቅ አለበት። እንደዚያ ሲሆን ነፋስ ይነፍሳል፣ ማዕበል ያስነሳል፣ ጎርፍና ማዕበል ተነስቶ መርከብን ያናውጣል። ያ ማለት እኛ በዚህ መርከብ በተባለው ዓለም ላይ የምንኖረው ከእምነት ሊያወጣን የሚችል ብዙ ማዕበል አለ፣ ብዙ ነፋስ አለ፣ አውሎ ነፋስ አለ፣ ብዙ የሚገፋን አለ በአራቱ አቅጣጫ። በዚህ መካከል መቋቋምና ድል አድርገን ማለት መሻገር የምንችለው የተቆፈረን ጉድጓድ ደፍነ ነው ማለት የምንችለው። የተጠመደን ወጥመድ ሰብሮ ማለት የሚቻለው መጽሐፍ ቅዱስን በማንበብ ብቻ ሳይሆን በመረዳት ሲሆን። በምን ሲሆን? በምን ሲሆን ነው? በመረዳት ነው። መጽሐፍ ቅዱስን አንብቦ ደጋግሞ ያልገባውም ካለ ጠይቆ የተረዳ ሰው ማንም መናፍቅ መንገደኛ መጥቶ ጥቅስ ጠቅሶ ሊወስዱ አይችልም በጭራሽ። ያን ጥቅስ ጠቃሹን ማስቀረት ይችላል፣ ማርኮ መማረክ ይቻላል ማለት ነው። እና ሐዋርያው ቅዱስ ጳውሎስን መልእክት በተለይ ስናነብ በጥንቃቄ ማንበብ ብቻ አይደለም፣ መረዳት። ያልተረዳነው ነገር ካለ መጠየቅ የሚባል ነገር አለ። በእኛ ቤት ትምህርት ማለት ነው። በሌላው ችግር የለም። አዳራሽ ተሰብስቦ 3-4 ጥቅሶችን መጥቆ አውጥቶ በቃ ይሄን ይዛችሁ ሂዱና ሰዎችን አጭበርብራችሁ ወደ አዳራሽ አይጡ ብቻ ነው። ከዚህ ያለፈ ያ ተጭኖ የመጣው ሰው በራሱ የጠቀሰውን ጥቅስ ማብራራት አይችልም። አይታችሁ ከሆነ ዝም ብለን ደንግጠን ስንሄድ ነው የሚከራከሩ። ጠጋ ብላችሁ ጥሩ ነው ጥቅሱ መጥቀስ፣ እስኪ ይሄንን ጥቅስ እንደው አብራራልኝ፣ ስለማን የተነገረው?
ከምን ህዝቡን ከምን ችግር ሊያወጣ ጳውሎስ ይህን ጥቅስ ተጠቀሰው አስተማረው ብትሉ በእርግጠኝነት የሚያብራራላችሁ ሰው የለም። ያው ማትቀየራለች ምንም መምህር ማያስፈልጋል ኢየሱስን ተቀበል ምንም ችግር የለውም። ይሄ ማንም ሰው የሚያውቀው ነው። ያቺ ማብራሪያ ያስፈልጋት ምን ያስፈልጋት በዚህ ብቻ ነው የሚያጭበረብሩን ማለት ነው። መጽሐፍ ቅዱስ ሲጠቅስላችሁ ግን ከመጀመሪያው ለማን ተነገረ፣ እንዴት ተነገረ፣ በየት ተነገረ፣ የተነገረላቸው ሰዎች በጊዜው ምን ችግር ነበረባቸው፣ ችግራቸው እንዴት አስወገደ አላስወገደም፣ ይሄ ጥቅስና ይሄ ምዕራፍ ብላችሁ ብትመረምሩ ምዕራፉን አያውቀውም ማለት ነው። ጥቅሷን ብቻ ነው ተሸክሞ የመጣው። ይህንን የምንላችሁ የማንንም ሃይማኖት ለመንቀፍ አይደለም። እንደውም እነሱ አይመጥኑንም በዚህ ለመጥቀስ። እውነቱን ለመናገር ይህ የተቀደሰ ተራራ ነው። ይህ ሲፈልጉ እነ ቅዱስ ገብርኤል ወርደው ከሰማይ እኮ ትጸንሻለሽ፣ ትወልጃለሽ፣ ስሙ ኢየሱስ ይባላል ያ ለማዳይ ነው ብለው የሰበኩበት አውደ ምሕረት ነው። ቤተክርስቲያን እንደዚያ ነው። ገብርኤል የሰበከው ናዝሬት ገሊላ ቤተ መቅደስ ነው። በነገራችን በሰማይ በዓለመ መላእክት ያረጋጋው መልአክ ወደ ምድር መጥቶ ዓለመ ሰብን የሰውን ዓለም ለማረጋጋት በስድስተኛው ሺህ ክፍለ ዘመን ወይም 5500 ዘመን ከተፈጸመ በኋላ ገብርኤል ከሰማይ ወርዶ ለመጀመሪያ ጊዜ ኢየሱስ ይዋለች ብሎ የሰበከው ቤተ መቅደስ ውስጥ ነው። ቤተ መቅደስ ያለችው ተሰባኪ ድንግል ማርያም ናት። የምስራችን የምትቀበል የዓለምን ምስራች የተቀበለ ሁላችን ወክላ ማለት ነው የተቀበለች እሷ ናት። ለእሷ የሰበከው ቤተ መቅደስ ውስጥ ነው ገብርኤል የሰበከው። ስለዚህ አውደ ምሕረቱ መልአክም የሰበከበት ከዚያም ደግሞ ሐዋርያት የሰበኩበት ብዙ ቅዱሳን የተፈራረቁበት የቅዱሳን መስበኪያ የሊቃውንት አባቶቻችን እንደው በዚህ ምድር ላይ አጋንንትን እንደ ትቢያ ያተኑ የነበሩ መምህራን የሰበኩበት አውደ ምሕረት ነው። የመናፍቃን አፍ የዘጉ ማለት ርትዕት ሃይማኖትን ለዓለም ያበረከቱ ለኛ የሰጡ የአባቶቻችን አውደ ምሕረት ነውና ዝም ብለው ወጭ ወራጅን መንገደኛውን ሁሉ እዚህ አንጠቅስም ስም ማለት ነው። ግን እንድንጠነቀቅ ነው። ከዚህ የምናጣው ነገር ምንም ስለሌለ ያጣን መስሎን ወደዚያ ጎራ እንዳንል፣ መንገደኞች እንዳይወስዱን፣ እንዳንጠለፍ፣ ተጠልፈን እንዳንወድቅ ቁመን ማለፍና ሌላውን መማረክ የሚችል አቅም እንዲኖረን ተከታታይ ትምህርትም መጽሐፍ ቅዱስ ማብራሪያ ያስፈልገው ለዚህ ያው ስብከት ጊዜ ይሰበካል። ስብከት የራቀውን ማቅረብ የተበተነውን መሰብሰብ ነው አይደል? ስብከት ጥሪ ነው። የሰማያዊ የመንግስተ ሰማያት የጥሪ የሰርግ ቤት የጥሪ ካርድ ነው። ስብከት ምንድነው ካላችሁ የመንግስተ ሰማያት ሰርግ ቤት የሰማያዊ ሰርግ ቤት የጥሪ ካርድ ነው። ስብከት ኑ ወደዚህ ወደ ሰርጉ ቤት ኑ፣ ድግሱ ተደግሷል፣ አዎ ወይን ጠጁ አለ፣ ስጋው ደግሞ አለ ማለት ነው። ወደ ቤተክርስቲያን ኑ፣ ወደ ሰርጉ ቤት እያልን የምንጠራበት ጥሪ ነው ስብከት ማለት ነው። የራቀ እንዲሰበሰብ፣ የተበተነ እንዲሰበሰብ፣ የራቀው እንዲቀርብ፣ የተበተነው እንዲሰበሰብ፣ ያልመጣው እንዲመጣ፣ ወደ እግዚአብሔር እንድንቀርብ የማያልፈውን የሰርግ ቤት መንግስተ ሰማያትን ገንዘብ እንድናደርግ ጥሪ ነው። ስብከት መሰበክ ግዴታ ነው። አሁን ደግሞ ለዚህ ቤተክርስቲያን ደግሞ ተከታታይ ትምህርት ስታዘጋጅልን መጽሐፍ ቅዱስን በደንብ አድርጎ ማወቅና መረዳት ማለት ነው። ለተጠየቅነው ጥያቄ ሁሉ ምን መስጠት፣ ለሚጠይቃችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁሉ ነው አይደል? መጽሐፍ ቅዱስ እስኪ በሉ ለሚጠይቋችሁ ሁሉ በሉ መልስ ለመስጠት የተዘጋጃችሁ ሁሉ። አዎ መጽሐፍ ቅዱስ እንደዚያ ነው የሚለው። ስለዚህ አሁን ይሄ ተከታታይ ትምህርቱ ማዘጋጀት ማንን እኛን ምን እንድንሆን ጠላፊ እንዳይወስደን መንገደኛ ከመንገድ እንዳያስቀረን አልፎ የመሄድ ብቃት እንዲኖረን ሊማርኩን የመጡትን በእውቀት መማረክ እንድንችል እንደዚያ ዝግጁ እንድንሆን የማዘጋጀት ስራ ተከታታይ ትምህርታችን ማለት ነው። እና ቆሮንቶስ የነበሩ ምዕመናን የአሁኑ አቴንስ ግሪክ የሚባለው አካባቢ ነው። ቆሮንቶስ በመጽሐፍ ቅዱስ ዘውቱ አቴንስ ነው። አቴንስ ነው የግሪክ ሀገር ነው። በጥበብ በፍልስፍና በተለያየ ነገር ውስጥ የሚኖሩ ምዕመናን ነው ያሉትና ጥበቡ ፍልስፍናው ስጋዊ ነገር ውጧቸዋል። ስለ ስጋዊ ነገር ብቻ እያሰቡ ሰማያዊ ነገር ማሰብ አቆመዋል። ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት ያወራሉ። ምህዋረ ፀሐይ፣ ስለ ጠፈር ያወራሉ። ስለ ሐኖስ ያወራሉ። ያንን ሁሉ የፈጠረ በስጋ ተገልጦ ዓለምን እንዳዳነ መድኃኔዓለምን መቀበል ግን አቅቷቸው ነበር። ስለዚህ ከፍጡር ነገር ተጣብቀው የሚኖሩትን ወደ ፈጣሪ መመለስ ማለት ነው። የግሪክ ፈላስፋዎችንም ሁሉ አፍዘግቶ የመለሰበት ትምህርቱ ነው። የቅዱስ ጳውሎስ የቆሮንቶስ መልእክት የሚለው ስንመለከት የመጀመሪያው መልእክት ነው። ባለፈው እስከ ምዕራፍ 5 ተመልክተናል። ምዕራፍ 6 ላይ ነበር የቆመው። ዛሬ ምዕራፍ 6 ነው ያለው። እያንዳንዱ አንቀጽ ደግሞ ዓላማ አለው ብያችኋለሁ አይደል?
ምዕራፍ 6 ስናነበው ዝም ብለን የነገረን ብቻ አይደለም መቀበል። እሺ ይሄ መጽሐፍ ቅዱሱ ለእነዚህ ሰዎች ለምን ተጻፈላቸው? እነኛ ሰዎች ምን ችግር ነበረባቸው የሚለው መረዳት ያስፈልጋል። ዝም ብሎ በዘፈቀደ አልጻፉም አባቶቻቸው። ዛሬ ዝም ብለን ከዚያም ቃርሞ ሁሉም ይጽፋል እንጽፋለን። ያን ዝም ብሎ አላደለ እንደፈለግ ደስ እንዳለን ነው የምንጽፈው መጽሐፋውን እንጂ ዓላማ ተልእኮ አለው ወይ ሲባል ግን እውነቱን ለመናገር በጣም ከባድ ነው። በዚህ መስፈርት ያልፋል ወይ ሌላ ጉዳይ ነው። መጽሐፍ ግን ሲጻፍ ሊቃውንት ሲጽፉ ሰውን ከወደቀበት ችግር ማውጣት ሲችል ከወደቀበት ረግረግ አውጥቶ አያችሁ በአማረ ሰገነት ላይ በምሕረት ሰገነት ላይ ማቆም ሲችል ነው። ከኃጢአት ረግረግ አውጥቶ በምሕረት ሰገነት ላይ ያቆም ዘንድ ነው። አያችሁ ሰውን ከጭንቀት ነፃ የሚያወጣ ሲሆን ነው ጽሑፍ ማለት ነው። ለዚህ ነው መጽሐፍ ቅዱስ ስናነብ ሁልጊዜ ያዘነ ሰው ይጽናናል። ምን ይላል? የተሰበረ ሰው ይጠገናል። እውነት አሰብ አይደለም? ለምን አባቶቻችን ሲጽፉ እንደዚያ ነው አይጻፉም? የሚሰብረን አይደለም የሚጠግነን ነው የጻፉት። የሚጥለን አይደለም የወደቅንበት የሚያነሳልን ነው አይጻፉት። ለዚህ ነው አረፍተ ዘመን የማይገታው የእግዚአብሔር ቃል እያለ ፊት ለፊት የምንናገርለት የምንመሰክርለት ቅዱስ መጽሐፍ እንከን የለውም በምንለው ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው መጽሐፍ ቅዱስ። እስኪ በሉ መጽሐፍ ቅዱስ በሉ እስኪ ሰማያዊ ሕገ መንግሥት መለኮታዊ መመሪያ ነው። ማንም ሊጨምር ሊቀንስ አይችልም። አይ ይሄ ደብሮኛል ማለት አይቻልም። ፓርላማ ተሰብስቦ የቀበሌ ካቢኔ ተሰብስቦ ወይም ካድሪ ተሰብስቦ ይሄንን ጨምር ይሄን ቀንስ ማለት አይችልም። ምክንያቱም ሰማያዊ ሕገ መንግሥት ነው። ምንድነው ሰማያዊ? ምንድነው? ሕገ መንግሥት ነው። የሄደ የመጣው ሁሉ መንግስት ደበረኝ ብሎ ሊያሻሽለው አይችልም። ለምን? ሰማያዊ አጻፊው እግዚአብሔር ቅዱስ ነው። ጸሐፊዎቹ ቅዱሳን ናቸው። የእግዚአብሔር እስትንፋስ ነው መጽሐፍ ቅዱስ። በዚህ ላይ ማንም ሊጨምር ሊቀንስ አይችልም። ሁልጊዜ ደግሞ ሐሴትን ይሞላል። ቅድም እንዳልኳችሁ ነው ከወደቅንበት የምንነሳበት፣ ከተሰበርንበት የምንጠገንበት፣ ካዘንበት የምንደሰስበት፣ ካለቀስንበት የምንጽናናበት ትክክለኛው የህይወት መንገድ የእግዚአብሔር ቃል ነው ብለናል። የማን ቃል? አዎ። ስለዚህ አባቶቻችን ሲጽፉ ችግር ፈጭ የሆነ ጽሑፍ ስለጻፉልን በዘመን ሂደት የሚነቀፍ ነገር የለው። የምናደንቃቸው ጸሐፊዎች አሉ። እግዚአብሔር በገለጸላቸው ልክ የሚጽፉ የሚራቀቁ አሉ በዓለም ላይ። ግን እነኛውን አንብበናቸው መሰልቸት ነገር አላቸው አይደለም? ፍቅራቸው አይቀጥልም። ገዥነታቸው የአእምሮ ገዥነትን አይቀጥልም። ለምን? የተሻለ ጸሐፊ ሲመጣ እነኛ ቦታቸውን ይይዛሉ እንጂ ከዚያ በላይ ባሉበት አይቀጥሉም። አያችሁ? በዚህ ምድር ላይ ስንኖር ሙሉ ያልሆነ ሰዎች ስለምንጽፍ ሙሉ ስላልሆነ ማንነታችን እውቀት ቢኖረንም ቅድስና ስለሌለ ስለሚጎለን፣ አባቶቻችን ግን እውቀት ብቻ አይደለም ያላቸው ሙሉ ቅድስና አላቸው። ምን አላቸው? ቅድስና ስላላቸው እውቀት የለው የጻፉት መጽሐፍ። ስለዚህ በዚህ ላይ የጻፈላቸው ምዕመናን ምን አይነት ችግር ውስጥ ነበሩ መሰላቸው? አንደኛ እርስ በርሳቸው የሚናከሱ የሚጣሉ ምዕመናን ገጠሙት። ይሄን ምዕራፍ ሲጽፍ ምን ይቢሉ የሚናከሱ እረፍት የሌላቸው የማይግባቡ ምዕመናን ገጠሙት። ጠዋት ማታ ይጣላሉ፣ ይደባደባሉ፣ ይካሰሳሉ። በጣም የሚገርመው ደግሞ የሚካሰሱት እነሱ አሚፀኛው ነው ተጣልተው የሚካሰሱት አሚፀኛ ዳኛ ነው ደግሞ ፍርድ የሚፈልጉት አሚፀኛው ከአሚፀኛ ሄዶ ፍርድ ይፈልጋል። እንዲህ አይነት ምዕመናን ገጠሙት። ቆሮንቶስ ላይ ቅዱስ ጳውሎስን ማለት ነው የገጠሙት እነኚህ ናቸው። እዚህ ላይ መጽሐፍ ቅዱስ ስታነቡት ለዚህ መፍትሄ የጻፈ ደግሞ ሰያቸው። ለምን? እርስ በርሳቸው አልተግባቡም። በስመ ክርስትና እየኖሩ ግን አልተግባቡም። ፍቅር ጠፍቷል በመካከላቸው። እጅግ ይካሰሳሉ። ጧት ማታ ያለ እረፍት ይካሰሳሉ። ደግሞ የሚገርመው የሚካሰሱት ከአሚፀኛ ዳኛ ከነሱ የበለጠውን አሚፀኛ ዳኘን ብለው በዚያ ፊት ይከራከራሉ። እነሱ ተጣልተው አያችሁ፣ ከእግዚአብሔርም ከሰውም የማያስታርቅ ዳኛ ጋር ሄደው ይከራከራሉ። ፍርድ ፍለጋ ይሄዳሉ። ግራ የተጋቡ ሰዎች ነበሩ። እነዚህ ሰዎች እንዴት ነፃ መውጣት አለባቸው ብሎ ሐዋርያው ጻፈ። ይህን ምዕራፍ ስታነቡት ይነግራቸዋል። እንግዲህ ይላል በሚነቀፉ ሰዎች ዘንድ ብሎ ነው የሚጀምረው። ልትከራከሩ አትድፈሩ። ከጓደኛው ጋር በአመፀኞች ዘንድ ሊከራከር የሚችል አለን? ጥያቄ ነው። ከጓደኛው ጋር በአመፀኞች ዘንድ ሊከራከር የሚችል ፍርድ ፍለጋ የሚሄድ አለን? ጓደኛው ጋር ተጣልቶ ፍርድ ፍለጋ ከአመፀኞች ሰው የሚሄድ አለን ብሎ ይጠይቃል። በደጋጎች ዘንድ አይደለምን? ከባልንጀራው ጋር
ክርክር ያለው ቢኖርም በቅዱሳን ዘንድ ይከራከር፣ በሚነቀፉትና በአመፀኞች ዘንድ ግን አይደለም ይላል። የሚከራከር ሰው ካለ ተጣልቶ ጓደኛው ጋር ተጣልቶ ከሚወደው ጋር ተጣልቶ ከአመፀኛ ሰው ፍርድ ፍለጋ የሚሄድ ሰው አያችሁ አለን በእናንተ ዘንድ እንዴት ይሆናል አለ። ይሄ ሊሆን አይችልም አለ። መከራከር መጣላትም ካስፈለጋችሁ ሰው ናችሁና ጥርስና ጥርስ ምን ይላል ይጋጫል አይደል? ሰው ናችሁ እንኳን እናንተ የማይጣላ የማይጋጭ የለም። ብትጋጩና ብትጣሉም እንኳን አልሐዋርያው በቅዱሳን ዘንድ ልትዳኙ ሲገባችሁ እንዴት አመፀኛ ጋር ትሄዳላችሁ? ፍርድ ፍለጋ አያችሁ። ከናንተ የበለጠ አመፀኛ ፍለጋ ዳኛ ፍለጋ ለምን ትሄዳላችሁ? ምን ልታገኙ? እናንተ አመፀኞች ዳኛው አመፀኛ ሆኖ በዚህ መካከል ከማን ጋር ነው የምትታረቁት? የበለጠ ለማስፋት ጠባችሁን ለማስፋት ክርክራችሁን ለማስፋት የበለጠ ገደል ለመግባት መከራ ውስጥ ለመግባት ካልሆነ በስተቀር ወንድም ጋር ተጣልተ ከአመፀኛ ሰው ዳኝነት እንዴት ፈልገህ ትሄዳለህ? መፈለግም ካስፈለገ በቅዱሳን ዘንድ ነው እንጂ በማን ዘንድ? ቅዱሳን የሚላቸው እዚህ ላይ መጽሐፍ ቅዱስ ሲተረጎም በእኛ ትርጓሜ ምን መሰላቸው? ካህናትና ዲያቆናት ብሎ የሚተረጎም መምህራን ብሎ የሚተረጎም አያችሁ። ክርስቲያን ሆኖ ጣዖት አምላኪ ጋር ሄዶ አስታርቀኝ ካለ ያስታርቀዋል፣ የበለጠ ያጣለዋል። አስቡ። በእምነት የማይመስል ሰው ጋር አረማዊ ጋር እግዚአብሔርን የማያምን በእግዚአብሔር እምነት የሌለው ሰው እናንተ ማይጉናቸው እዚህ ክርስቲያንና ክርስቲያን ተጣልቶ እግዚአብሔርን ከማያምን ሰው ሄዶ ፍርድ ፍለጋ ያዋጣሉ ያለ አያዋጣም አለ። ይልቁንስ በቅዱሳን ልትዳኙ ይገባችሁ የለምን? ቅዱሳን እነማን ናቸው? ካህናቱ ናቸው። ከናንተ የተሻሉ እነሱ ናቸው። ለማን የቀረቡ? ስለዚህ በእነሱ መዳኘት ነው የሚያስፈልገው አለ። ወንድምና ወንድም ከተጣላ ክርስቲያንና ክርስቲያን ማለቱ ነው። በ40 በ80 ቀን ተጠምቃችኋል፣ የክርስቶስ አካል ሆናችኋል። የክርስቶስ አካል የሆኑ ወንድማማቾች ጠብ ሊኖር ይችላል በመካከላቸው። በተጣሉ ጊዜ ግን መሄድ ያለባቸው ክርስቶስን ወደማያምን ዳኛ አይደለም፣ ፍርድ ፍለጋ ወደዚያ መሄድ የለባችሁም። አመፀኞች ጋር ዳኝነት ፍለጋ እንዴት ትሄዳላችሁ? ወንድም ጋር ተጣልተህ እንዴት ከአመፀኛ ጋር ሂደህ ትዳኛለህ? ሊዳኛችሁ አይችልም፣ መብት አታገኙም ማለት። ይልቁንስ በቅዱሳን ዘንድ ልትዳኙ ይገባችኋል። ቅዱሳን እነማን ናቸው? ካህናቱ ናቸው። ዲያቆናት ይለዋል ትርጓሜው ላይ። ለምን ቢባል ቅዱሳን አላቸው የተለየ ማለት ነው። በነገራችን ላይ ቅዱሳን ማለት የተለየ ማለት ነው። በምን ይለያሉ? በክህነት አይደል? ከምእመናን ካህናት በምን ይለያሉ? ንገሩኝ። በቃ ስለዚህ በክህነት የተለየ ከምእመናን ለእግዚአብሔር የቀረቡ የእግዚአብሔር የሰውን ልመና ወደ እግዚአብሔር የሚያደርሱ የእግዚአብሔርን ቸርነት ለሰው የሚያሰጡ ማለት ነው። አማላጅ ማለት ነው። በሌላ አባባል ከማን ያማልዳሉ ማለት ነው? ከማን ያማልዳሉ? አሁን በፊቱ ቆመው ጧት ማታ ጧት ኪዳኑን ያደርሳሉ፣ ሌሊት ሰዓታቱን ይቆማሉ፣ ማህሌታውያን ማህሌቱን ይቆማሉ፣ ቅዳሴውን ይቀድሳሉ። በዚህ ሁሉ ሰውና እግዚአብሔር ያገናኛሉ። እነማን? ካህናት መስዋዕት ያቀርባሉ ቅድመ እግዚአብሔር ቆመው ማለት ነው። ስለዚህ ቅዱሳን ሲላቸው ካህናቱን የተለዩ የመቅደሱ አገልጋይ ለእግዚአብሔር የቀረቡ ማለት ነው። ለእግዚአብሔር የቀረቡ እነርሱ አሉና በእነሱ ዘንድ ልትዳኙ ይገባል እንጂ ክርስቲያን ተጣልቶ ከአሕዛብ ፍርድ ፍለጋ መሄድ የለበትም። ከአረማውያን ጋር ፍርድ ፍለጋ አትሂዱ፣ የበለጠ ችግር ትጨምራላችሁ እንጂ መፍትሄ አታገኙም ማለት። ክርስቲያን ሲጋጭ ሲጣላ አንዱ አንዱን ገንዘብ ቢቀማው፣ አንዱ አንዱን ቢበድለው፣ አንዱ አንዱን ንብረት ቢቀማው ባይግባቡ ሁለቱ ፍርድ ፍለጋ ወደ አሕዛብ አትሂዱ። ወደ ማን ሂዱ? አለመግባባት ሲኖር በክርስቲያኖች መካከል ወደ የት ሂዱ? በቅዱሳን ዘንድ ልትዳኙ ይገባል። በካህናቱ በዲያቆናቱ አማካኝነት ልትዳኙ ይገባል። እግዚአብሔርን በመካከል አድርጋችሁ ከነሱ ጋር ተወያዩ ማለት ነው። እዚያ ማቴዎስ 18 ላይ ታስታውሳላችሁ። ወንድም ቢበድልህ ምን በለው? ምከረው አይደል? አንተን ደግሞ አልሰማ ካለ ደግሞ ምን በለው? ጓደኛ ይዘህ ምን በል? አንተን የሚመስልን በእምነት በምግባር በሃይማኖት የሚመስል ሰው ጋር ሆነ አብረ ጓደኛ ይዘህ ሁለቱ ናችሁ ምከሩት። እምቢ ካለ ደግሞ ጓደኛህንም ጨምሮ እምቢ ካለ ወዴት? ለማን ንገር? ንግራ ለቤተ ክርስቲያን ንገራት። ያ ቤተ ክርስቲያን ካህኑ ነው። ለማን ንገር? ለካህኑ ንገር ማለት ነው። ለቤተ ክርስቲያን ንገር ማለት ቤተ ክርስቲያን ካህኑ ነው። እዚህ ላይ ቅዱሳን አላቸው ሐዋርያው። ለእግዚአብሔር የተለዩ አገልጋዮች፣ ለመቅደሱ የቀረቡ ሰውና እግዚአብሔርን የሚያገናኙ ጧት ማታ የሚያማልዱ ናቸው ካህናት፣ ዲያቆናት። ቅዱሳን ያላቸው የተለዩ የእግዚአብሔር የመቅደሱ አገልጋዮች ቅሩበ እግዚአብሔር ለእግዚአብሔር የቀረቡ ማለት ሲሆን እዚያ ላይ ደግሞ ምን አለ? ሁለታችሁን እምቢ አላችሁ ንግራ ለቤተክርስቲያን ንገራል። ለካህኑ ንገረው
በንስሐ አባት መካከል ከእግዚአብሔር ጋር ሆናችሁ ተመካከሩ፣ ታረቁ። ያም አይሆን ከሆነ ቤተክርስቲያንን የማይሰማት ካህኑን ካልተቀበለ ግን በክህነት ካላመነ እንደ አረማዊ ቁጠረው ማለት ከዚያ በኋላ በእምነትም አማኝ ነው ብለህም እሱን አትቁጠረው። ለምን ከካህን በላይ ወዴት ይሄዳል? ሚመን ተቃሉ ጋናችሁ ከካህን በላይ ወዴት ነው ዳኛ ነው የሚሄደው? ከካህን ያመጻሁን አይዛብ ጋር ሊጎ ፍርድ ይገኛል አው ያንን ነው እየነገረን ያለው መጽሐፍ ቅዱስ ማለት ነው። በነገራችን ላይ የሐዋርያት መልእክት የወንጌል ማብራሪያ ነው። የሐዋርያት መልእክት፣ የጳውሎስ መልእክት፣ የጴጥሮስ መልእክት ወንጌልን ለዓለም ተጠበው የሰበኩበት መንገድ ነው፣ ያብራሩበት መንገድ ነው። እንዴት አድርጎ የክርስቶስን የማዳን ሥራ ከጽርሐ አርያም ጀምሮ እስከ ማኅፀነ ማርያም ያደረገውን ጉዞ እንዴት ተጓዘ፣ ዓለምን ለማዳን ወደዚህ ምድር እንዴት እንደመጣ በነቢያት ትንቢት ሲነገር ሱባኤ ሲቆጠር የነበረው በኦሪተ ሙሴ የተነገረው የተተነተነው ያ አምላክ የማይታየው ወደዚህ ምድር መጥቶ በለቢሰ ሥጋ ከድንግል ተወልዶ በምድር ላይ የተመላለሰ ወቀደሳ ለሀገር በኪደተ እግር ነው። ወንጌል ሊቁ እንደተናገረው ወንጌልን እየሰበከ እየተመላለሰ በዚህ ምድር ላይ 33 ዓመት ከ3 ወር የኖረው ኑሮና በቀራንዮ ተሰቅሎ ቤዛ ሆኖ ዓለምን ማዳኑ ዓለምን ያሰረ የሞትን ማሰሪያ ቆርጦ ዓለምን የዋጠ መቃብር ርቃኑን አስቀርቶ ረግጦ የተነሳ ሲሆን የበረበረ እሱን ነው በደንብ አድርገው ለዓለም ያስረዱበት መንገድ መልእክት ተብሏል ሐዋርያት። በዚህ መካከል የሚመናን ተግሳጽና ትምህርትም አለው። ስለዚህ የተጣሉ ሰዎች ክርስቲያኖች ሲጣሉ መጣላት የለባቸውም፣ ቋሚ ትምህርት ነው። ፍቅረ ቢጽ ጓደኛ ደራሳ አድርገው ውደድ ቋሚ ትምህርት ነው። እግዚአብሔር አምላክን በፍጹም ልብ በፍጹም ሐሳብህ ውደድ፣ ይሄ ቋሚ የቤተ ክርስቲያኗ ትምህርት ነው። አትጣሉ፣ ተፋቀሩ ቋሚ ትምህርት ነው። ሰው ነንና ግን መካከላችን መጋጨት ካለ አለመግባባት ካለ ያላግባባን ጉዳይ ካለ በአሕዛብና በአረማውያን ዳኛ አይደለም የሚዳኘው እንደ አይነት ክርስቲያን በማን ብቻ ነው? በቅዱሳን። እነማን ናቸው? በካህናት በዲያቆናት ነው የሚዳኘው አለ ሐዋርያው። ይቀጥላል ይህንን ቅዱሳን ሰውን ሁሉ እንደሚዳኙ አታውቁምን? እንደውም እንደሚፈርዱ በሰው ላይ እንደሚፈርዱ ቅዱሳን አታውቁምን ይላል። ይፈርዳሉ ይላል። ቅዱሳን ካህናቱ በሰው ላይ ይፈርዳሉ ማለት ነገስታቱንም ንግስታቱንም ቁጭ በድግ አድርገው መፍረድ ይችላሉ። የምድር ነገስታት ከካህናት ጋር እኩል ስልጣን የላቸውም። የዓለም መሪዎች ኃያላንም እንበላቸው ጥቃቅንም እንበላቸው የዓለም መሪዎች የአንድ ካህን ያህል ስልጣን የላቸውም። አንድ ካህን ጋር እነሱ ተጨፍልቀው አንድ እኩል የሚሆን ስልጣን የላቸው። ምክንያቱም እነሱ ዓለምን የሚገዙት በስጋ ነው፣ አባቶቻችን በነፍስ ጭምር። ዓለማውያን ዓለምን የሚገዙት በስጋ ነው አይደል? እኔ እናንተን የሚገዙን በምናችን በስጋ ነው አይደል? በነፍስ የሚገዛን አለ እንዴ? ማን ብቻ ነው የሚገዛን? ካህኑ ነው። ካህኑ ይገዛል። በምድር ያሰራችሁት በሰማይ ምን ያለ ነው? ማቴዎስ 16:13 ጀምሮ በምድር ያሰራችሁት በሰማይ ምን ያለ ነው? በምድር የፈታችሁት በሰማይ ምን ያለ ነው? ያ ማለት በምድር ላይ እሺ በጎ ብሎ የካህኑን ድምፅ ሰምቶ በካህን የተፈታ በካህን የተገለገለ የካህን ስልጣን አምሮ የተቀበለ መንግስተ ሰማያዊን ይወርሳል። በእናንተም የኔን ቃል ተሸክማችሁ የዞራችሁ ስጋው ደሙ እየፈተታችሁ እየሰጣችሁ በዚህ ካላመነ ግን አይወርስም ማለት ነው። ማሰር መፍታት ማለት ያኮ ነው። አያችሁ፣ የጽድቅ ስራው እዚህ ምድር ላይ ነው ያለው። በመንግስት ወደዚህ አይደል የምንሰራው ጽድቅ ስራ የለም። በዚህ ምድር ላይ ስንኖር የጽድቅ ስራ አሁን ነው ያለው። ንስሐ ግባ መግባት፣ ጾም ጸልይ፣ መጸለይ፣ መጾም፣ አባቶችን መቀበል፣ ወደ ስጋው ደሙ ቅረብ፣ ወደ ስጋው ደሙ መቅረብ ጨረስን ማለት ነው። በዚህ ምድር ላይ የጽድቅ ስራ ያልቃል። እዚያማ ስንሄድ እወዋልዋልው ብቻ ነው ፍርድ፣ እሺ ወይም እምቢ ብቻ ነው በእግዚአብሔር ዘንድ ያለው። በሰራነው ስራ መልካም ስራ ሲሆን ያመጣው ሐዋርያው በዚሁ ላይ ይገልጸዋል በሚገባ ማለት ነው። የጽድቅ ስራ ሁሉ እዚሁ ላይ ምድር ላይ ነው የምንጨርሰው ማለት ነው። እዚህ አይደል የምንሰራው ጽድቅ የለም። እዚህ አይደል የምንመጸውተው ተመጽዋችም የለም። ባለጸጋው እግዚአብሔር ሁሉን ይቆጣጠራል። ድሃ የለም እዚያ። የእኛን እጅ የሚያይ ድሃ የለም እዚያ። ምክንያቱም እጅ ውስጥ ገብቷል እዚያ። አያችሁ፣ ቁራጭ ጨርቅ የተቆረጠ ጨርቅ የሚፈልግ የለም እዚያ። አሮጌ ጨርቅ የሚፈልግ የለም እዚያ። ብርሃን በሚያለብሰው በኢየሱስ ክርስቶስ እጅ ገብቷል አለ እዚያ። መረዳት ያለብን ነገር በጽድቅ ስራ እዚህ ላይ ነው የሚያልቀው። እዚያ ስትሄድ ግባ ወይም ውጣ ነው በቃ። እንደ ስራ የሚሰጠው ያ
ስለዚህ በቅዱሳን ትዳኙ ዘንድ በካህናቱ ትዳኙ ዘንድ ሥጋው ደሙ በሚፈቱ ትዳኙ ዘንድ ቀድሰው በሚያቆርባቸው ትዳኙ ዘንድ ፈቅጃለሁ ብሎ እግዚአብሔር ባስተማረው መሰረት ለምን በቅዱሳን አትዳኙም? አረማውያንና ይዛብ ጋር ሄዳችሁ መስቀል አስራችሁ እዚያ ለምን ትመረከካላችሁ? ይህንን እሱ ይዛችሁ ክፉ ነገር ይዛችሁ ዳችሁ እዚያ ምን መልካም ነገር ታመጣላችሁ ይላል። በእግዚአብሔር ፊት ማታ የሚቆሙ በእነሱ መደንገጥ እንደሚፈርዱ አታውቁምን አለ። ይቀጥላል። ምን በሰው ብቻ በሰው ላይ እንደሚፈርዱ ቅዱሳን አታውቁምን እንደሚዳኙ አለና ይህንን ትንሹ ነገር ልትዳኙ አይገባችሁምን? ስለዚህ በሰው ላይ ሁሉ እንደሚፈርዱ ያወቃችሁ ሁለት ሰው ቢጣላ ትንሹ ነገር የመፍረድ እንደሚፈርዱ አታውቁምን? እንደሚያስታርቁ የዚህን ዓለም ዳኝነት ተውትና ይላል ሐዋርያው። አያችሁ፣ የዚህን ዓለም ዳኝነት ተውትና ምን በሉትና ተውትና አለ። የዚህን ዓለም ዳኝነት በሰው ላይ መፍረድን ተውትና እንኳን አለ ይቀጥልና በመላእክት እንኳን እንድንፈርድ አታውቁምን ይላል። በማን እንድንፈርድ? በመላእክት እንድንፈርድ እንኳን አታውቁምን? በመላእክት ላይ ሰው እንዴት ይፈርዳል የሚል ጥያቄ ሊኖር ይችላል። ቀውስጦስ የሚባል መልአክ ነበረ። በዚህ ጎምኑድ በሚባል ሀገር ውስጥ ቅዳሴ ላይ ሕፃናት እየተሯሯጡ ቅዳሴ እያወቁ አስቸግረው ቀሰፉ ተብሎ መላእክት ተላኩ። በዚያን ጊዜ ቀውስጦስ የሚባለው መልአክ ሊቀስፈው ያለው ሕፃን ከነማርዳው መልኩ፣ ውበቱ፣ ደምግባቱ የተለየ ነው። ለዚህ ዘፈጠሩ ቅስፎ ይንስ የፈጠር ይደሉ እንጂ አልገልም ብሎ መልአኩ እግዚአብሔርን የታዘዘው ትእዛዝ ትቶ ሁሉም መላእክት ሲያርጉ እሱ ላድርግ ሲል ክንፈ ጸጋው ተነሳውና እዚያ ወድቆ ቀረ። ቀውስጦስ የሚባለው መልአክ ወድቆ ቀረ፣ የእግዚአብሔርን ትእዛዝ ስላልፈጸመ ማለት ነው። ከዚያ በኋላ ምን ያድርግ? መጃው ሲጠፋው ከቤተ ወደ አሻግሮ ተመለከተና ደብረ ቀልሞን በምትባል ቦታ ላይ ቤተክርስቲያን የቤታችን ቤተክርስቲያን ተመለከተ። ቀስተ ደመና ከምድር እስከ ሰማይ ወጥቶ ተመለከተ። ወደዚያ ለሄድና እግዚአብሔር ይቅር ይለኛል ብሎ ወደዚያ ቀስ ብሎ ሄደ። መልአኩ ይላል ሊቃውንት አባቶቻችን። ከዚያ ሲሄድ ባይታዊ አንድ አባት ቅዱስ አባት የበቁ አባት አገኘች ነው ሳሙኤል የሚባሉ በደብረ ቀልሞን ነው ሳሙኤል የሚባሉ ቅዱስ ናቸው። እና ወደዛቸው ሄዶ ከእግዚአብሔር ጋር አስታርቀኝ ጸልይ ብሎ ጠየቃቸው። እመቤታችን ስር ወድቆ ተነስቶ ጸለየ። በሚጸልይበት ጊዜ አንድ ግራ ክንፉን በግራ እጅ ቀኝ ክንፉን በቀኝ እጅ ይዘህ በኢየሱስ ክርስቶስ ስም ተነሳ በለው ብሎ እግዚአብሔር ተገለጠለት። ተነሳ ብሎ ሲናገር ያ ካህኑ ተነሳ ብሎ በስመ እግዚአብሔር ኢየሱስ ክርስቶስ ተነሳ ብሎ ሲናገረው ተነስቶ መልአኩ ወደ ሰማይ ያረገ ይላል። ስለዚህ በመላእክት ላይ እንኳን እንደምንፈርድ ያታውቁ ምን አለ? አያችሁ፣ ቅዱሳን የሚላቸው ካህናቱ በዚህ መፍረድ ይችላሉ። ነገር ግን የዚህ ዓለም ክርክር ያላችሁ ሰዎች በስጋ የምትከራከሩ የምትጣሉ ማለት ነው። በማያጣላው በሚበላው በሚጠጣው በከንቱ ነገር ሁሉ በሚለበሰው በሚያልፈው ነገር ሁሉ የምትጣሉ ማለት ነው። በዚህ ዓለም ነገር የምትጣሉ ሰዎች በቤተ ክርስቲያን የተሾሙ በታች ወንድሞች ይስሟችሁ። ይህንንም የምላችሁ ስለዘለፋችሁ ነው። እንግዲህ ከመካከላችሁ ወንድማማችነት ከወንድማሞች ጋር ማስታረቅ የሚችል ሽማግሌ የለምን? ሽማግሌ አታችሁ ነው ሄዳችሁት ወደ አሕዛብ በመካከላችሁ ወይስ እያለ እየጠየቀ ነው። ነገር ግን ወንድም ከወንድሙ ጋር ይካሰሳል፣ ይህም በማያምኑ ፊት ይደረጋል። እንግዲህ ጸብና ክርክር ካላችሁ ከመጀመሪያው ጀምሮ ውርደት እንደሚሆንባችሁ ወቁ። እንግዲህማ ከመጀመሪያው ጀምሮ ማለት ክርስቲያን ሆናችሁ እርስ በርሳችሁ መጣላቱ ውርደት ነው ያለ። ክርስቲያን ከክርስቲያን ጋር መግባባት ካልቻለ ከመጀመሪያው ተዋርዷል። የተዋረደው ያን ጊዜ ነው። ክፍተት ኖር ቢጋጭም እንኳን እዚያው ታርቆ እዚያው መጨረስ እየቻለ እየተከራከራችሁ ለሰፈር ለመንደር ካስቸገራችሁ ውርደታችሁ ያን ጊዜ ነው። ወደ ዳኛ ከመሄዳችሁ ወጥያ አሁን ቢሆን እናንተ አሚፀኞችና ቀማኞች ናችሁ፣ እንደዚህ ወንድሞቻችሁን ትበድላላችሁ ይልና የዚህን የክርክሩን ሰዎች አማኝ ሰዎች ሲጣሉ በራሳቸው ችግር መፍታት ካልፈቱ ደግሞ ወደ አባቶቻቸው ቀርበው በካህናቱ መፍትሄ ማግኘት በእግዚአብሔር ስም መታረቅ ሲገባቸው ወደ አሕዛብ ከሄዱ በእግዚአብሔር ዘንድ ፍርዱ የጸና እንደሆነ ይነቅፍባቸዋል ሐዋርያው። ከዚህ ችግር እንዲወጡ ነው ቅድም ያልኳቸው ነገር የተጻፈበትን ዓላማ ነው እስካሁን የነገርኩት። ከዚህ በኋላ ያለው ቀጥሎ እንዲህ አይነት ሰዎች ግን አምፀው በካህናት አንዳኝም፣ በቤተ ክርስቲያን አንዳኝም፣ በእግዚአብሔር ስም አንዳኝም የሚሉ ካለ
እነሱ የእግዚአብሔር መንግስት አይወርሱም ይላል። በአራት ነጥብ የማንን መንግስት አይወርሱም? የማንን መንግስት? የእግዚአብሔር መንግስት። እስኪ አስቡት። አሁን እውነቱን ለመናገር እዚህ መካከል ቂም ያላችሁ ካላችሁ ቂማችሁን አውርዱ። አለበለዚያ ምን ጸልያችሁ ወዴት ትገባላችሁ? ይሄ ጾም 40 ቅድስት ነው፣ የተቀደሰ ልዩ ጾም ነው። ይሄ የአጽዋማት ሁሉ ንጉስ ነው፣ ባለቤቱ ነው የጾመው በገዳመ ቆሮንቶስ በበረሃ ውስጥ 40 ማለት 40 ሌሊት ከዘረጋ ሳይታጠብ ከቆመ ሳይቀመጥ 40 ቀን እና ሌሊት ጌታችን የጾመው የአጽዋማት ንጉስ ነው። አብይ ይባላል፣ ታላቅ ማለት ነው፣ የመጨረሻው ማለት ነው። የሁሉንም አጽዋማት የሚያጸድቅ ነው። ማይተም ማረጋገጫ መደምደሚያ ነው። አሁን በዚህ ሰዓት አስቡት፣ እዚያ እየተናቆርን እየተጣላን እርስ በርሳችን በቂም በበቀል ተዛዝለን እዚህ ብንመጣ ምንድነው የሚሆነው? አስቡት። ይህን ጭምር ነው እያስተማረን ያለው። ተጣልተን ከሆነ አያችሁ ታርቀን የመጣን እግዚአብሔር ረድቶን። አሁንም የተጣላችሁ ካላችሁ ታረቁ፣ አይመሽም አልመሽም። እስከ ልፈታችን ድረስ እግዚአብሔር ይህን ጊዜ ሰጠን እንድንታረቅበት፣ እንድንስማማበት፣ እንድንግባባበት በተለይ በእምነት እየተኖረ አስቡ። አላማኙስ መቼስ በማን ስም ማንን ፈርቶ ሊጣላ ይችላል? ምክንያቱም ይፈራው የለም። እኛ እግዚአብሔር ፈርተን የእግዚአብሔር ልጆች ነን ብለን የምንኖር ነን። አካሉን ወደፊት የሚያመጣው ሐዋርያው ብርሃናዊ ክርስቶስ። እንደ አይነት ሰዎች አሚጸግሞች ለዚህ የማይታዘዙ ለካህናት የማይታዘዙ ለፍቅር ለአንድነት የማይታዘዙ የአረማውያን ስራ ሰርተው በአረማውያን ለመዳኘት የሚፈልጉ ካሉ እነሱ የእግዚአብሔርን መንግስት አይወርሱም ይላል። አሚጸግሞች የእግዚአብሔርን መንግስት እንዳይወርሱ አታውቁምን? አያስቷችሁ። ሴሰኞች ወይም ጣዖትን የሚያመልኩ አመንዝራዎች ወይም ቀላዋጭ ሆኑ ወይም በመንገድ ላይ ዝሙትን የሚሰሩ። አሁን እዚህ ላይ አንደኛ ጣዖት አምላኪ ማለት ከእግዚአብሔር ውጭ መሄድ ማለት ነው። ጣዖት በነገራችን ላይ ጣዖት ራሱ ትልቁ ዝሙት ምንድነው ከተባለ ጣዖት ነው። ዝሙት እንደው ይሄ ጾታዊ ተራክቦ ብቻ አይደለም ዝሙት የሚባለው። በመጽሐፍ ቅዱስ ወዘመው በጣዖቶም ይላል። ማንኛውም ከእግዚአብሔር ውጭ የምንሄደው ሂደት ሁሉ ዝሙት ነው። ጣዖት ማምለክ እግዚአብሔር ሰማይና ምድር የፈጠረ እግዚአብሔር ዓለምን ያዳነ እግዚአብሔር በመቅደሱ ለዘላለም የሚኖር በዘባነ ኪሩብ በየማነ አብ የሚሰለስ የሚቀደስ እግዚአብሔርን ትቶ እንጨትና ድንጋይ የሚያመልክ ያ ትልቁ ዝሙተኛ ነው። እንደ አይነት ሰዎች የእግዚአብሔር መንግስት አይወርሱም ማለት በአደባባይ በመንገድ ቆመው ዝሙት የሚፈጽሙ እግዚአብሔር ምን ያመጣል የሚሉ ከሕግና ከሥርዓት ውጭ የሆኑ የእግዚአብሔር መንግስት ምን አይሉ አይወርስም። ሲሰኞችም ሰካራሞችም ይላል። አያችሁ። ምክንያቱም ሰው ይጠጣል። ሲጠጣ በልክና በመጠን መብላት መጠጣት ተገቢ እንደሆነ መጽሐፍ ይናገራል። ችግር የለው። ከልክና ከመጠን ግን እያለፈ ሲሄድ ግን ትንሹ ኃጢአት አብዝቶ መጠጣት ሲሆን ትልቁ ኃጢአት ዝሙትና ነፍሰ መግደል ውስጥ ይገባል ማለት ነው። በዚህ በመጽሐፈ መነኮሳት ላይ ማሪሳይ ከተባለው ሊቅ ምን ይላል መሰላቸው? ታቀብ ምነ ንዑሳት ኃጣው ከመይትደ ቁሳብያት ኃጣው ይላል። ወደ ትልልቆቹ ኃጢአት እንዲያትወድቅ ከትንንሾቹ ተጠበቅ። እስኪ በሉ ወደ ትልልቁ ኃጢአት በሉ እስኪ እንዲያትወድቅ ከትንንሹ ኃጢአት ተጠበቅ። አያችሁ። ነፍሰ ገዳይ ላለመሆን ነፍሰ ገዳይ ትልቁ ኃጢአት ነው አይደለም? ሰካራም ላለመሆን ትንሹ ኃጢአት ሰካራም ላለመሆን መጣር ማለት ነው። ሰው ከሰከረ የሚያደርገውን ያውቃል። ህሊናው እኮ በሌላ ቁጥጥር ነው፣ በሱ ቁጥጥር አይደለም አይምሮ ያለው። ስለዚህ ነፍስ ይገላል። ነፍስ ላለመግደል፣ አሚፀኛ ላለመሆን፣ ሰው ላለመበደል፣ ሌላ ኃጢአት ትልቅ ኃጢአት ላለመስራት ወደዚያ ውስጥ የሚያስገባን ስካርን አቁመው ማለት ነው። በልክና በመጠን በተሰጠ ልክ ኑር። እግዚአብሔር ልታመሰግንበት ምግቡ መጠጦ እግዚአብሔር ልታመሰግንበት ጦሜን ያላሳደርከኝ ያላስጠማኸኝ ያላስራብከኝ አምላኬ ተመስገን ልትልበት እንጂ ሰክረህ ሰው ሊገድልበት አይደለም ነው እያለ ያለው። ስለዚህ ከስካር ስትጠበቅ ነፍሰ ገዳይነት ትጠበቃለህ። ሌላ በዝሙት በተለያየ ነገር ከመውደቅ እርቃንን ሆነ በአደባባይ ሌላ ክፉ ነገር ነውር ላለመፈጸም ከስካር መጠበቅ ትንሹ ኃጢአት ከዚያ መጠበቅ ነው። ትልቁ ኃጢአት ከስካር በኋላ የሚመጣው ስለሆነ ተጠበቅ ይላል መጽሐፈ መነኮሳት። መድኃኒት ነው ለዚህ እስከ ጥጉ ነው የሚናገረው ሰው ማለት ነው። መጽሐፈ ሲራክ ስታነቡ ይሄ ነው። መጽሐፈ ሲራክ አይደብቅም፣ ልካችን ነው የሚነግረው ሁላችንም ማለት ነው። ቆሞስ የለ ጳጳስ የለ ቄስ የለ ዲያቆን የለ መምህር የለ ይነግራል። እስከ ጥጉ ነው የሚናገረው መጽሐፍ ቅዱስ እስከ ጥጉ። ሲራክ ካህን እንዴት መኖር እንዳለበት፣ ሚመን እንዴት መኖር እንዳለበት፣ ዲያቆን ምን መስሎ መኖር እንዳለበት፣ መነኩሴ ምን መምሰል እንዳለበት፣ እንዴት
ምግብ እንኳን እንዴት መብላት እንዳለብን ይመክረናል። የሚገርማችሁ አቃሉ ጋር ናቸው። ይሄ መስከሩን መውደቁን ምናምን ተውትና ራሱ እንጀራ ስንቆርስ ምን ያክል መቁረስ እንዳለብን በጣም ይደንቅ ነው። የሥነ ምግባር ትምህርቱ መጽሐፈ ሲራክ እስኪያምሩ ቤታችሁ መጽሐፍ ቅዱስ አላችሁ አው ያላችሁ ቤታችሁ መጽሐፈ ሲራክን ጧት ማታ አንብቡት። ልጆች ብታሳድጉ እንዴት እንደምታሳድጉ ይመራችኋል። ትዳር የምትመሩ ከሆነ ትዳርን እንዴት እንደምትመሩ መጽሐፈ ሲራክ ይነግራችኋል ጥንቅቅ አድርጎ ማለት ነው መጽሐፈ ሲራክ። እና ምን ያልመሰላችሁ ምግብ በምትበላበት ጊዜ አፍህ የማይችለውን እጅህ አይቁረስ ይላል። አያችሁ ስነ ምግባር የሚታገላል አይደል? ያላቅም ቆርሶ አፉ የማይችለውን ቆርሶ የሚሰቃይ ሰው አለ አይደል? አያችሁ እንዴት እንደሚነግሩ አፍህ የማይችለውን ምግብ እጅህ አይቁረስ ይላል። በልክ ይሁን እጅህ ራሱ ቢሆን አፍህ ጋር ይመጣጠን ይናበብ ነው። አፍህና እጅህ ካልተግባባ አንተና እግዚአብሔር ግን ትግባባላችሁ። አያችሁ ስነ ምግባር ትምህርት የሚባል ይሄ ነው ማለት አለ። ይሄ የዓለም ዲስኩር እኮ ስነ ምግባር አይባልም። ሁሉም እየወጣ የሚያወራው ምናምን እሱን ተውት። ያንን እንደ መጽሐፍ ቅዱስ ስላላነበብ ነው እንጂ ማን አለ ቅድም እንዲያልኳችሁ ሁሉን ነገር ጠቅልሎ ያ የሰውን አይምሮ የመቆጣጠር አቅም ያለው መንፈሳዊ እግዚአብሔር የሆነ የስነ ምግባር ትምህርት መጽሐፍ ቅዱስ ነው። ሲራክን ማንበብ ጥሩ ነው። ህይወታችንን በልክና በመጠን መምራት እንችላለን ማለት ነው። እንዲህ እንድትሆኑ ማናችሁ ነገር ግን በጌታችን በኢየሱስ ክርስቶስ ስም በአምላካችንም መንፈስ አለ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ያ ማለት ታጥባችኋል ማለት በደሙ አድኖናል አይደል? ተቀድሳችኋል ማለት የራሱ ገንዘብ አድርጓችኋል። ጴጥሮስ ምን ይላል በዚህ በመልእክቱ ላይ ቅዱስ ጴጥሮስ ሲያስተምር ለዕብራውያን ምእመናን በኢየሩሳሌም በሰማርያ ላሉ ክርስቲያኖች ሲያስተምር አለ አኮ በወርቅ ኃላፊ ዘተሳየጠነ አላ በደሙ ቅዱስ ቤዘወነ ይላል። አያችሁ እኛ የተገዛ ነው አለ በሚያልፍ ወርቅና ብር አይደለም አለ። አያችሁ እስኪ በሉ እኛ በሉ የተገዛ ነው በሚያልፍ ወርቅና ብር አይደለም በደሙ ዋጀን እንጂ። የተገዛ ነው በማን ደም ነው ማለት ነው? አዎ አንጥረኛ ባነጠረው ይሄ ከምድር በተገኘ ወርቅ ብር እሱ አይደለም። የተገዛ ነው በንጹህ ደም ነው አለ በክርስቶስ ደም ማለት ነው። ይሄን በደንብ አድርጎ ሐዋርያው ቅዱስ ጴጥሮስ የሰበከውና አሁንም እየነገረን ያለው ተቀድሳችኋል፣ ደስታችኋል፣ ጸድቃችኋል ይላል። የጽድቅ መንገድ ተከፍቷል ማለት ነው። አሁን ጸድቃችኋል ሲባል ይህንን ይዘው አሁን እነዚህ መንገደኞች ቅድም እንዲያልኳቸው ጸድቃችኋል አንድ ጊዜ ጸድቀናል፣ የጽድቅ ስራ የማያስፈልግ ጾም ጸሎት ምናምን አያስፈልግም ይሏቸው ጸድቀናል የሚሏቸው ይህንን ነው። ጸድቃችኋል የሚለው እኮ የተዘጋው ገነት ተከፍቷል፣ ዓለምን የዋጠ ሲኦል ተበርብሯል፣ 5500 ዘመን የነበረ መርገም አሁን የለም ተቆራርጧል፣ በዘር የሚተላለፍ ኃጢአትና በደል የለም ማለት ነው እንጂ የጽድቅ ስራ ቁም ማለት ግን አይደለም። አይልማ መጽሐፍ እምነት ያለ ምግባር ከንቱ ነው ይላል። አያችሁ ምግባር የሌለው ስራ የሌለው ሃይማኖት ነፍስ እንደተለየው ስጋ ነው መጽሐፍ። ተቃሉ ጋር ናችሁ እስኪ በሉ ስራ የሌለው ሃይማኖት በሉ እስኪ ነፍስ እንደተለየው ስጋ ነው። ሃይማኖት ብቻ ይዘን ስራ ከሌለ ነፍስ የተለየው ስጋ በድን ነው አይደል? በድን ነው። ያለ ነፍስ ምን ይሰራል? ስጋ አይንቀሳቀስ ወድቆ ነው የሚቀረው አይደል? ሃይማኖትን ብቻውን ከያዝ ነው ስራ ከሌለው አያችሁ መጾም፣ መጸለይ፣ ፍቅር፣ ትሕትና፣ ምጽዋት የሚባል ስግደቱ ይሄ ከሌለ ምንም ትርጉም የለውም ማለት። ንስሐ መግባት ከሌለ ስጋው ደግሞ መቀበል ከሌለ ምን ይሰራል ሃይማኖት? ሃይማኖት አለ ለማለት ካልሆነ በስተቀር ምንም ትርጉም ለጽድቅ ጉዳይ ምንም አይሰራም። ሃይማኖት ውበቱ፣ ሃይማኖት ማንነቱ የጽድቅ ስራ ስንሰራበት ነው ማለት ነው። ጸድቃችኋል የሚለው ግን አሁን የተዘጋ በር የለም። ኃጢአት ሰርተን እኛ ወደዚህ አልገባንበት በስተቀር ሲኦልም አጋንንትም የሚያስገድደን ምንም አይነት ኃይል የለም። በክርስቶስ ሁሉ ነገር ድል ተደርጓል ማለት ነው። እኛ ቤተክርስቲያን እንደዚህ በደንብ አድርጋ ታስተምረው ይቷል። በዚህ መንገድ ገልጻ ታስተምራለች። ይቀጥላል ሐዋርያው ቅዱስ ጳውሎስ ሰውነትን ለእግዚአብሔር ክብር ስለማድረግ ይላል። ቀጥሎ ያለው የመጨረሻው አንቀጽ ሰውነትን በርስኪ ለእግዚአብሔር ክብር ማዋል። ለማን ክብር? አዎ ሰውነት ቅድም ያልኳችሁ መጣላትን፣ መዳራትን፣ ዝሙት መስራትን፣ ነፍሰ ገዳይነትን ይህን ሁሉ ጣዖት ማምለክን እነኛን ሁሉ አስወግድና ራስን ለእግዚአብሔር ሰጥ።
ምክንያቱም ሰውነትህን አካልህን የፈጠረው እግዚአብሔር ነው አለ። የፈጠረው ብቻ አይደለም አለ፣ ማደሪያው አድርጎ ቀድሶታል። ምን አድርጎታል? ማደሪያው አድርጎ ቀድሶታል አካልህን። እንደውም ሲዘጋ ትምህርቱ ምንድነው ወደ ታች ወደ መጨረሻ የሚለው ይታምሩኑ ከማንትሙ ታቦቱ ለመንፈስ ቅዱስ፣ እናንተ የመንፈስ ቅዱስ ማደሪያ ቤት እንደሆናችሁ አታውቁም ምን ይላል? አታውቁም ምን ይላል? ስለዚህ አለ የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ ከሆናችሁ ለምን ታቆሽሹታላችሁ? በሰውነታችሁ ላይ ስልጣን የላችሁም አለ። ኃጢአት ልትሰሩበት ስልጣን የላችሁም አለ። ምክንያቱም የእግዚአብሔር ቤት ነው ሰውነታችሁ፣ የተቀደሰ ነው፣ የነጻ ነው። ልታረክሱት አይገባም። እግዚአብሔር ያደረበት ስለሆነ የእግዚአብሔር ማደሪያ ስለሆነ ንጹህ ነገር ሊሆን ያስፈልጋል። አካላችሁ ማንነታችሁ ያ ለምሳሌ ሁላችን ቤት አለን አይደል? ሁሉም ቢነስም ይደግም ምን አለው? ቤት አለን አይደል? አሁን ደስ የሚለን ቆሽሾ ስናገኘው ነው ንጹህ ነው ስለዚህ እኛ የማን ቤት ነን? አሁን ስንቆሽሽ እግዚአብሔር ደስ ይለዋል አይለውም? ንጹህ ስንሆን ደግሞ እግዚአብሔር ደስ ይለዋል አይለውም? እንደዚያ እያለ ነው ሐዋርያው። የእግዚአብሔር ቤት ናችሁ አለ። ቀድሷችኋል፣ ለይቷችኋል፣ ማደሪያው አድርጓችኋል። በ40 በ80 ቀን ተዋሂዳችኋል። በስጋ ወደሙ አንድ ሆነናል ከክርስቶስ ጋር ማለት ነው። ስለዚህ የእግዚአብሔር ቤት እንደሆናችሁ ተረዱ። ከላይ የተዘረዘሩትን ርኩሰት፣ ነቀፋ፣ ክፋት፣ ተንኮል፣ ዝሙት፣ ጣዖት አምልኮ፣ ሟርት፣ ሲሰኝነት የሚባሉትን እነኚህን ሁሉ ከእናንተ አስወግዱ አለ። የእግዚአብሔር ቤት ስለሆናችሁ ንጹህ ሁኑለት። እግዚአብሔር ደስ የሚለው ቤት ሊሆን ይገባዋል አካላችሁ ብሎ ሐዋርያው ቅዱስ ጳውሎስ በደንብ አድርጎ ይመክረናል። ትምህርቱን ስናጠናቅቀው በዚያ ውስጥ ያሉ ምዕመናን እንዲህ አይነት ችግር ስለነበረባቸው ከዚያ ችግር የሚወጡበትን ምክርና ትምህርት አስተማረ። ማን አስተማረ? ቅዱስ ጳውሎስ አስተማራቸው። ማስተማር ብቻ አይደለም፣ ጻፈላቸውና በዚህ እያነበባችሁ ተጽናኑ፣ ትምህርቱንም ተማሩ፣ የእግዚአብሔርን መንገድ ይመራችሁ ዘንድ በሕይወት ትመላለሱ ዘንድ ይሄንን ጽፌላችኋለሁ ብሎ ምዕመናን ከወደቁበት ከዚያ ከገቡበት ጣጣና መከራ እንዲወጡ አባቶቻችን እንደዚህ አድርገው ጽፈዋል ነው። ቅድም እንዳልነው ጽሑፍ ስንጽፍ ትምህርት ስናስተምር ሰዎችን ከችግር ማውጣት ሲችል የተማርነውን እግዚአብሔር በልቦናችን ያሳድርብን። አባቶቻችን ጥበቡን ምስጢሩን ገልጦ ይህን ሁሉ ዓለም የሰበከ ያስተማረ እግዚአብሔር በእኛም በደካሞቹ ላይ አድሮ የሚያስተምረውን እግዚአብሔር በልቦናችን ይጻፍብን። የእናታችን አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ንስሐ ገብተን ሥጋው ደሙን ተቀብለን